መራቅ ያዋጣል ይሻላል ወይ በኢትዮጵያ የሙዚቃ ሰማይ ላይ እንደ ተወርዋሪ ኮከብ ብቅ ብሎ ገና በወጣትነቱ የተለየ ድንቅ ባለሙያ ነው ተመስገን ተካ። በ32 ዓመት የምድር ቆይታው ለማመን የሚከብዱ አያሌ የግጥም ሥራዎችን አበርክቷል። እሱና የሙዚቃ ግጥም የተገናኙት የ12ኛ ክፍል ተማሪ ያለ ነበር። ጊዜው ደግሞ 1978 ዓመተ ምህረት መገባደጃ ላይ እንደርሱ የሙዚቃ ፍቅር ያንሆለለውና ከጎጃም አዲስ አበባ ይህንኑ ፍቅሩን ሊወጣ ከመጣው ኮከባችሁ ይገጥማል ብሎ ሰው አስተዋወቀው። በውስጣቸው የሚመላለስ የዘፈን ድርሰት ፍቅር ነበር። ግን ስራቸውን ተቀብሎ የሚዘፍንላቸው ማግኘት ቀላል አልነበረም። ይህ ጓደኛው ታዋቂው የግጥምና ዜማ ደራሲው የኔው አካሉ ነበር። የኔው አዲስ አበባ ባይተዋር እንዲሆን አረገችው። ብቸኝነት ተጫነው። ያሰበውን የሙዚቃ ሥራም ሊሰራ አልቻለም። ጉዳዩን የሚያውቀው ተመስገንም የየኔውን ህመም ተጋርቶ ፍቅሬም ተለየችኝ ወይንም አንድ ነኝ ሲል ገጠመ። ዜማው ራሱ የኔው ሰራለት። ለአዲስ አልበሙ ሥራዎችን እያሰባሰበ የነበረው ኬኔዲ መንገሻም ሥራውን ወደደው። አንድ ነኝ ብዙዎች የኬኔዲን ታሪክ ቢመስላቸውም እውነታው ግን እንደዛ አይደለም። ገና በልጅነቱ የአባቱን ቤት ጥሎ በአያቱ ቤት ላደገው ኬኔዲ በዘፈኑ የሱንም ህመም አልተናገረም ብሎ መደምደም ግን አይቻልም እና መጠርጠሩ አይከፋም ብቻ። አንጀት የሚያባባው የኬኔዲ ውብ ድምፅ ውስጥ የመጀመሪያው ግሩም ግጥምና ዜማቸው በሞቀ ትዳር ውስጥ ያለ እንክብካቤ በዛበት ልጅንም ልብ የሚያሸፍት ብቸኝነት ቆፈን ውስጥ የሚከት ሆነ። ከአንድ ነኝ በተጨማሪ እስቲ ፈልጓት የተሰኘ ሌላ የተመስገን ተጋ ሥራ በዚህ የኬኔዲ መንገሻ አልበም ተካቷል። ተመስገን ታዲያ በቀዳሚው ሥራው ቢወደድም ዘልቆ ወደ ሙዚቃ ከመግባቱ በፊት የ12ኛ ክፍል ውጤቱን ማሻሻል እንዳለበት አምኖ ራሱን ለአንድ ዓመት ከሙዚቃው አቀበ። አዲስ አበባ ኮልፌ አካባቢ ነው ተወልዶ ያደገው። በልጅነቱ የሥነ ጽሑፍ ፍቅር ያደረበት ተመስገን ወደፊት ምን ለመሆን ታስባለህ ሲባል መልሱ ደራሲ ነበር። ዊንጌት በሚማርበት ወቅት ያለውን የሥነ ጽሑፍ ችሎታ ያዩ መምህር አበባየው ይሰኛሉ። አድናቆታቸውን ይገልጹለታል፣ ያበረታቱታል። ያጭርና የረጅም ልቦለድ ደራሲ መሆኑንም ቢመኝም ቀስ በቀስ ግን ግጥም እያየለበት ሄደ። ግጥሞቹ ደግሞ ዜማ ተሰርቶላቸው ቢዘፈኑ ብሎ ተመኘ። ታዲያ ግጥሞቹ ለዘፈን መብቃታቸውን ለማረጋገጥ ወደ ራስ ቲያትር አመራ። በወቅቱ ገናና ለነበረው ድምፃዊ ድንቅ የዘፈን ግጥምና ዜማ ደራሲው ንዋይ ደበበ ኢልኝ ሲል ሰጠው። ንዋይ በሥራዎቹ ተደንቆ የጎበጠውን እያቃና ወደፊት ታላቅ ገጣሚ እንደሚወጣው ነገረው። በየጊዜው ሥራዎቹን እየተመለከተ አስተያየት ይሰጠው እንደነበርም ተመስገን ተናግሯል። ቴዎድሮስ ሞሲሳም በልጅነቱ ለንዋይ ግጥሞች አሳይቶት አንዱን ግጥም ወስዶ ዘፍኖለታል። ይህ የንዋይ ያልተነገረ ደግነት፣ ቅንነት ስለሆነ በዚህ አጋጣሚ ሊመሰገንም ይገባዋል። በ1979 ዓመተ ምህረት መጠናቀቂያ ላይ ተመስገን ወደ ድርሰቱ ተመለሰ። በኬኔዲ በገነባው መልካም ስም ሥራውን ሊሰጠው የሚችል ድምፃዊ ለማግኘት ብዙ አልተቸገረም። ከፀሐዬ ዮሐንስ ጋር ተገናኙ። ተባለ እንዴንና ሌላ አንድ ሥራውን ሰጠው። ፀሐዬ ወደዳቸው። በብቃቱ ተማምኖ ሙሉን ካሴት እንዲሰራለት ተስማሙ። በቃ በኬኔዲ የተከለውን ስሙን በፀሐዬ ያጠበቀው። ከዚያ ወዲያ ድምፃውያን በሙሉ ተመስገን ተካን ፈላጊ ሆኑ። ተመስገን ከሰራቸው የትየለሌ ሥራዎቹ መካከል ከብዙ በጥቂቱ ብቻ መጥቀስ ይቻላል። ብዙዎች የሚወዱት ስለ አባት ከተዘፈኑ
እንደውም ግንባር ቀደም ነው የሚባልለትን አባቴ የተሰኘውን የግርማ ተፈራ ካሳን ሙዚቃ የሰራው ተመስገን ነው። ለቴዎድሮስ ታደሰ አልከዳህም አልሁ ብለሽ አመጣው ፍቅር ፍርጃውን ገለል በሉ ለፀሐዬ ዮሐንስ በ1980 ዓመተ ምህረት የተጫወተውን ሙሉ አልበም አረጋኸኝ ወራሽ ሰው ያወራብሻል ፍቅር ይዞሃል ወይ ለተስፋዬ ካሳ ኮሜዲያኑ እና ታመነ መኮንን በክራር ከተጫወታቸው ሙዚቃዎች ወይም በጋራ የሰሩት ሙሉ ካሴት ላይ በካሳ ተሰማ ስራዎች ላይ በመመርኮዝ ነው። እዚህ ላይ ለነሱም ሙዚቃዎችን አዘጋጅቷል። ለዳዊት መለሰ ፍቅር በሎተሪ ይህ ስራ 3 ቀናትን ያህል እንደፈጀበትና በጣም አስቸግሮት እንደነበር በአንድ ወቅት ለኢቲቪ መዝናኛ ተናግሮ ነበር። ልጅነትሽ አልፏል መልካሙ ተበጀ ጨምሯል ፍቅር ጨምሯል ህብስት ጥሩ ነህ ሌላም የለኝ እምዬ ሉባንጃዬ ብዙ አይተናል። 1985 የወጣው የመጀመሪያው አልበሟ ላይ ሌሎችም ስራዎች አሉት። በቅርብ በአሜሪካን ሀገር ከዚህ ዓለም ለተለየው ሰለሞን ተካ አንቺም 00 እና የወቅቱን የፖለቲካ ሁኔታ ያሳዩ ሌሎች ዘፈኖችንም ሰጥቶታል። አንቺም 00 እኔም 00 ሂሩት ግርማ ውሸቴን ነው ነፍስ ነህ በ1993 ከአሜሪካ የወጣ ዘፈን ነው። ተፈራ ነጋሽ ይሻላልይ ለሐመል ማላባተ የትኛው ሰው ነው ያዞምባና ለትግስት በላቸው ሁን ሰላም የተሰኙ ሙዚቃዎችን ሰጥቷል። ቃል ኪዳን ተክላይ ለኢቲቪ መስናኛ ባቀረበችው ስራ የተመስገን ግጥም ስራዎች የረቀቁ በሀገር ፍቅር የነደዱ እንደሆኑ ስራዎቹን ሰምቶ መፍረድ ይቻላል ትላለች። ተመስገን ጥቂት የዜማ ድርሰቶችም አሉት። በ1992 ዓመተ ምህረት በታህሳስ 22 ቀን በህመም ምክንያት በ32 ዓመቱ ነው ያረፈው። በሙያው በቆየባቸው 13 ዓመታት ውስጥ ግን ስሙን ከመቃብር በላይ ያኖሩ ስራዎችን ሰርቷል። ከገናናዎቹ ደራሲዎች ከነ ሻምበል ዮሐንስ አፈወርቅ ያምሳለቃ ገዛኸኝ ደስታ ተስፋዬ ለሚሳና ሌሎችም ጋር አብሮ ሲጠራ የሚኖር ታላቅ ሰው ነው። ዘገባ ከተመስገን በርካታ ስራዎች አንፃር ብዙ ነገር የሚጎለው ነው። አመጣው ፍቅር